ሊና ባልጠበቀችው ሁኔታ አንድ የባዕድ ፍጥረት ከጎኗ ሆና በማግኘቷ ልቧ በፍጥነት መምታት ጀመረ። ለማምለጥ ሞከረች። ነገር ግን ልታመልጠው ስትል ጭራቁ መንቀሳቀስ እስኪያቅታት ድረስ አጥብቆ ያዛት። ብትታገለውም ምንም አልተሳካላትም። ጭራቁ ይበልጥ እያጠበቃት መጣ። ጫናው በመበርታቱ ራሷን እንድትስት አደረጋት። ጭራቁ እያንዳንዷን እንቅስቃሴ ይከታተላትና እሷ የምታደርገውን ሁሉ ያደርግ ነበር። እንደገና ስትነቃ ጭራቁ አልሄደም ነበር። ነገር ግን አሁን ጭራቁ እሷን እየመሰለ እንደሆነ ስለተረዳች ይህንን አጋጣሚ ለመጠቀም ወሰነች። ቀስ ብላ ወደ ቦርሳዋ ተጠጋች። ጎንበስ ብላም አንድ ቦምብ አወጣች። ከዚያም ቀስ አድርጋ በጭራቁ እጅ ላይ አስቀመጠች። ነገር ግን እጁን በነካችበት ቅጽበት ጭራቁ ቀስ በቀስ መለወጥ ጀመረና የእሷን መልክ ያዘ። ሊና ብትደነግጥም ዋናው ነገር ከዚህ ቦታ ማምለጥ ነበረና የቦምቡን የደህንነት መቆለፊያ ሳበችውና በፍጥነት ከዚያ ቦታ ፈረጠጠች። ጭራቁም ወዲያውኑ በእሳት ተቃጠለ። እሷም ከብርሃን ማማው ለማምለጥ ቻለች።